ራበኛ ድረስ ይርባል ችግር ነው ማለት ነው። ረሃቡን በማመኑ ምክንያት ሚሊዮኖችን ያፈሰው ብቃት ያለውና አስደናቂው አርቲስት ዳኒ ጢሞ በእርግጥ ራበኝ ስላለ ብቻ አልነበረም ይሄ ሁሉ ገንዘብን ወይም ደግሞ የሰውን ልብ ማግኘት የቻለው። ዳኒ ጢሞ ለጥበብ የቻለውን ሁሉ ለፍቷል። ብዙዎችን በትወናው አስገርሟል። ሁላችሁም የምትመሰክሩበት ነገር ይመስለኛል። ታዲያ በአሁን ሰዓት ላይ እየተፈጠረ ስላለው ነገር ሲናገርም ቃላት እማቂ ይመስለኝ ነበር፣ ቃሎችን መናገር የምችል ይመስለኝ ነበር በማለት በእንደዚህ አይነት መልኩ አንደበቱ እስኪተሳሰር ድረስ ልቡና ደስታው ተነክተው ነበር። ቃላት ያለኝ ይመስለኝ ነበር፣ ለካ ቃል የለኝም። የእውነት ከልቤ መስያለኝ። ስለ ትወናና ስለ ተዋናይ እንደዚሁም ስለ ፊልም ካወራን ሶሚክን አለማንሳት በጣም ከባድ ነው። ሶሚክም በሀገሬ በሚል ፕሮግራሙ ላይ የትኛውን መጽሐፍ ወደ ፊልም ልቀይርላችሁ፣ ወደ ድራማ ልጠይቅላችሁ ብሎ የራሱን ጥያቄ አንስቷል። የእናንተ ምላሽ ምን ይሆን? እስኪ ኮሜንት ሴክሽን ላይ ሐሳባችሁን እንደዚሁም ወደ ፊልም እንዲቀየር የምትፈልጉትን መጽሐፍ ግለጹ። ሰይፉ ፋንታሁንም ብዙዎችን በመርዳት እንደዚሁም እንደ ዳኒ ጢሞ ያሉ ሰዎችን ከፍ በማድረግ ብዙ ጊዜ እናውቃለን። ታዲያ በአሁን ሰዓት ላይም አስደንጋጭ የሚባል ዜናን ብዙዎቻችንን ሊያሳዝን የሚችል ዜናን ይዞ መጥቷል። በሚገርም ሁኔታ አሜሪካ የሚገኘው ቴዎድሮስ ታደሰ በአሁን ሰዓት ላይ ችግር ላይ መሆኑንና ጸሎት እንደሚያስፈልግም እየተነገረ ይገኛል። ሙሉ መረጃውንም ይዤላችሁ የሚቀርብ ይሆናል። በተጨማሪም ከአረብ ሀገር የተሰማ አንድ መረጃ አለ። ይህም መረጃ አረብ ሀገር የሚኖሩ ሴቶች ወይም ደግሞ በስራ የተሰማሩ ኢትዮጵያውያን የመዳም ቅመሞች ከሌሎች ሀገሮች ሲነጻጸር በትንሽ ገንዘብ እየሰሩ መሆኑን እየተነገረ ይገኛል። ወደ ዋናው ጉዳይ ስንመለስ ለአርቲስት ዳኒ ጢሞ በአሁን ሰዓት ላይ የሚገርም ሽልማቶች እየተሰጡት ይገኛሉ። ከነዛም ሽልማት የተወሰኑትን አብረን እንመለከት ይሆናል። እንደዚሁም የዳኒን ጢሞ ልብ የሚነካ ንግግርም የማስደምጣችሁ ይሆናል። ከተቀመጣችሁበት ድግ ብላችሁ ጀግናው ወደ መድረኩ ሸኙልኝ። እናመሰግናለን። ከዚህ በመቀጠል ለዳኒ አንድ ስጦታ ያዘጋጁ የስዕል ስጦታ ነው ያዘጋጁ አሉ። የክብር እንግዳው አርቲስት አለማየሁ ታደሰ ለዳኒ ለዛሬው ሙሽራችን አርቲስት ዳንኤል አሸናፊ ይሰጥልናል። የስዕል ስጦታ ያዛችሁ ባካችሁ ወደ መድረኩ ዳኒ በጣም እንዳናቆመው ባካችሁ። በሚያሳዝንና በሚገርም አንደበት አለማየሁ ታደሰ ስለ ዳኒ ጢሞ መድረክ ላይ እንዲህ ብሎ ነበር የተናገረው። እንወደው የምናከብረው ደራሲ፣ አዘጋጅ፣ ፕሮዲሰር፣ ተዋናይ እጅግ የምናደንቀው የክብር እንግዳችን የቱ ጋር ያለው አርቲስት አለማየሁ ታደሰ ስለመጣ በጣም ደስ ብሏል። የክብር እንግዳችን ነው። ዳኒ በጣም ይወደዋል፣ አሌክስ ዳኒን በጣም ይወዳል። ሁለቱም ለጥበብ ለፍተዋል፣ ደክመዋል፣ ሰርተዋል። በጥበብ ውስጥ እንግዲህ ወንድማማቾች ናቸው፣ ጓደኛማቾች ናቸው። እንግዲህ ዛሬ ለዚህ ዕለት ለዚህ ፕሮግራም ዳኒ የሚመሰገንበት የሚከበርበት የሰራውን የሚያጭንበት ፕሮግራም ላይ ተገናኝተናል። አሌክስ ምን ተሰማ? እንደምን አመሻችሁ። ከዳኒ ጋር ብዙ አልተገናኘንም በመድረክ
አንድ ክፍል አጋፋሪን አብረን ሰርተናል። ያለው ዲሲፕሊን፣ ለሙያው ያለው አክብሮት እጅግ በጣም የሚደንቅ ነው። ይህ ጉዳይ ከተፈጠረ በኋላ ሶሻል ሚዲያው ላይ፣ ባለሙያው ላይ፣ ከሙያው ውጪ ያሉት ሰዎች ላይ የተገለጠው ነገር የዳኒን ልብ ነው ያዩት። ሳንሰስት የከፈልነው ሙያ እኛ ባላሰብነው መንገድ እግዚአብሔር በሚያውቀው ሳይከፈልን አይቀርም። ልብህ ነው ድካምህ ነው የከፈለ። ዳኒ አሁንም በጣም መልካም ምኞት ነው የምመኝልህ። ጤና ተመልሰን መድረክ ላይ አብረን እንድንቆም ነው የምመኘው። እርግጠኝነት ዳኒ ጢሞ ሰይፉ ፋንታሁን ላይ ቀርቦ እራበኝ ያለበትን ፓርት ትረሱታላችሁ ብዬ አላስብም። ግን በዚህ ሰዓት ለዚህ ክብርና ለዚህ ደስታ ስላበቃ ደስ ብሎኛል። ደስ ይበለ። እናንተም ኮሜንት ሴክሽን ላይ ምን አይነት ደስታ እንደተሰማችሁ እንድትገልጹለት ከወዲሁ መናገር ፈልጋለሁ። እግዚአብሔር የተመሰገነ ይሁን ለዚህ ቀን ያበቃን። ዳኒ በጣም ወደው ማከብረው ትልቅ ተዋናይ ነው። ይሄንን ፍቅር ክብር ስላየ እጅግ በጣም ደስታ ይሰማናል። እነዚህ ልጆች ናቸው ትልቁን ነገር የተጫወቱት። ኮሚቴው አንድ ጊዜ ማለት ሌላው ቲያትር መቼም ምን ያህል ክብር እንዳለውና ፍቅር እንዳለው ያው አለማየሁ ፊት መናገር አይቻልም። ግን እነዚህ ሁለት ልጆች እዚህ ሳጥን ውስጥ ረጅም ሰዓት የቆሙ ልጆች አይታችሁ እናንተንም ቲያትርና አክብራችሁ ዳኒና አክብራችሁ ባለሙያውን ብላችሁ የመጣችሁ ሁሉ እግዚአብሔር ይስጥልን። የዳኒ ህመም የብዙዎቻችን የተዋናዮች ህመም ሁላችን እግዚአብሔር ይስጥልን። በሚገርም ሁኔታ ግን ተንበርክኮ የራሱን ስጦታ ለዳኒ ጢሞ እስከ መስጠት ያደረሰውና ሁላችንም የምናከብረው አማኑኤል አርቲስት አማኑኤል እንደዚህ አይነት ትልቅነትንና አስደሳች የሆነ ተግባርን ስላሳየን ልናመሰግነው ይገባል። የዳኒ ቀኝ እጅ፣ የዳኒ ወንድም፣ ለዳኒ ይሄ ሁሉ ነገር እንዲሆን ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም ያስተባበረ ያነቃ እጅግ ደጉ አማኑኤል ሀብታሙ ያዘጋጀለት እጅግ ለሚያነቀውና ለሚወደው ተዋናይ ለወንድሙ ለጓደኛው የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጀለት የዋንጫ ሽልማት ነው። የዋንጫ ሽልማቱ ይህ ዋንጫ አማኑኤል ለራሱ የተሸለመው ዋንጫ ነው። ለሚወደው ለዳኒ ዋንጫ ይዘው ያለው ዳኒ ጢሞም ይሄ ሁሉ ነገር ሲፈጠር በማለት እንግዲህ በቅድሚያ ፈጣሪውን አመስግኗል። ዳኒ ጢሞ ምን አይነት ንግግሮችን እየነካ ህዝቡንና አርቲስቶቹን አሳዘነ፣ አስደሰተ? እንመልከተው። ቃላት ያለኝ ይመስለኝ ነበር፣ ለካ ቃል የለኝም። የእውነት ከልቤ ደስ ያለኝ ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸጉበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። ለእናቱ ለድንግል ማርያም ክብር ይሁን። ለቅዱሳን ጻድቃን ሰማዕታት፣ ለቅዱሳን
መለስ ስለ እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ደግ አይደለሁም። የነሱን ያህል ለኔ ስለኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለኔ ብዙ ደክማቸዋልና መድኃኔዓለም ክርስቶስ ደካማችሁ እግዚአብሔር ያክብርልን። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። አማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ ከዛ ፊት ገና ከጅምሩ ጀምሮ ከልብ እወደዋለሁ። አማን ከእንደ ቤተሰብ እግዚአብሔር ጸጋውን ያድልልን። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች የማላቃቸው እነሱ የሚያውቁ ለእኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፌያለሁ። አይገርምም? አስችሎኝ ቆሜያለሁ። እናንተ ስላላችሁ ለሁላችሁም በያላችሁበት እዚህ ሀገር ውስጥም ያላችሁ እናንተም ከፊት ለፊት ያላችሁ መድኃኔዓለም ክርስቶስ የልባችሁን መሻት ይፈጽምላችሁ። ገባዬ ሲሳይ ፎቄ ጓደኛ አለኝ። እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳልጠይቀው ጎዶሎ ይሞላ ነበር። የጎደለውን ሁሉ መድኃኔዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላት ሁሉ ሳትሳሳ ስታስታመመኝ ነበረች። ህመሙን ነርቨስ ነው የሚያደርገው። መድኃኒቱ ሲጀምር አይተወኝም። በጣም ያስጨንቀኝ ነበር። 1 ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምሰራው። ሰናይ ጥላው ትባላለች። አጸያየ ታዬ ተመስግኗል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሰው ማናችሁ እንደምታዘዙት ይታዘዛል። እግዚአብሔር ያክብር። ብሔራዊ ቲያትር ንጉሥ አርማን የሰራችሁ ጓደኞቼ በሙሉ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። መድኃኔዓለም ክርስቶስ አትጡ፣ የምትሰሩት አትጡ። ልብ መልካም መሆን በፍላጎት አለ። እግዚአብሔር ነው ልብ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ሁላችሁም ተመሰገናችሁ። ለኔ ያደረጋችሁ እዚህ የተገኛችሁም ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባ ትከለለልኝ። ዳኒ ጢሞ እራበኝ ብሎ ሚዲያ ላይ እንደወጣውም ብዙዎች በእርግጠኝነት በአሁን ሰዓት ላይ እራበኝ የሚለውን ነገር አፍነው ይዘውታል። በተለይ ደግሞ ለሀገር እንደዚሁም ለጥበቡ ለተያሉ ሰዎች እንደዚህ አይነት ነገርን ሲናገሩና እንደዚህ አይነት ነገር ሲሆንባቸው በጣም ያሳዝናል፣ ይደብራል። በቅድሚያ ግን አንድ ብናቀው ጥሩ ነው ብዬ የማስበው አንድ መረጃ አለ። ይህም መረጃ በአሁን ሰዓት ላይ 1 ትሪሊየነር ድረስ የደረሰ ባለሀብት እንዳለ ሁላችንም ሰምተናል፣ እናውቃለን። የቴስላው ባለቤት ኤለን ማስክ። ታዲያ ይሄ ግለሰብ የሀብት መጠኑ ይሄን ያህል ከሆነ ከሱ በታች ያለው ሁለተኛ ደረጃ ላይ የተቀመጠው ጄፍ ቤዞስ ላይ ብንደርስ ይቀላል። ጄፍ ቤዞስ ኤለን ማስክ ትሪሊየነር ላይ ከሚደርስ ገብቷችኋል? ይህንን ታውቃላችሁ። እኔና እናንተ መናጢ ድሃዎቹ ለጄፍ ቤዞስ በሀብት እንቀርባለን። ጄፍ ቤዞስ ለኤለን መስክ ከሚቀርበው በላይ ማለት ነው። እኔና እናንተ ጄፍ ቤዞስ ላይ እንቀርባለን ማለት ነው። እኔና እናንተ ምንም ዶላር ባይኖርም ጄፍ ቤዞስ ደግሞ 251 ቢሊዮን ዶላር አለው። ነገር ግን የአሜሪካውና የዓለማችን ቁጥር 1 ሀብታሙ ኤለን መስክ ያለው 1.1 ትሪሊየን ዶላር ነው። ስለዚህ እኛ 250 ቢሊዮን ዶላር ነው ጄፍ ቤዞስ ላይ ለመድረስ የሚጎለን። ጄፍ ቤዞስ ግን ትሪሊየን ዶላር ያለው ኤለን መስክ ላይ ለመድረስም ከ800 ቢሊዮን ዶላር በላይ ያስፈልገዋል። እዚህም ቢሆን እንጽናና እንጂ። ኢንተርናሽናል ከሆኑ ዜናዎች ሳንወጣ ኢትዮጵያውያን ወይም ደግሞ አረብ ሀገር ላይ የመዳም ቅመሞች በማለት ብዙዎቻችን የምናውቃቸው እህቶቻችን በጣም ባነሰ ዋጋ
ወይም ደግሞ ከሌሎች ሀገሮች ጋር ሲነጻጸር በትንሽዬ ብር እየሰሩ መሆኑን እየተነገረ ይገኛል። በአረብ አገራት ከተቀጠሩ የቤት ሰራተኞች ዝቅተኛ ደሞዝ የሚያገኙት ኢትዮጵያውያን መሆናቸውን አንድ ጥናት አመለከተ። በአረብ አገሮች ውስጥ ከሚሰሩ የቤት ሰራተኞች መካከል ከፍተኛ ደሞዝ የሚከፈላቸው ፊሊፒንሳውያን መሆናቸውን ይኸው ጥናት አስረድተዋል። The 2026 GCC Domestic Worker Salary Report በሚል ርዕስ የተከናወነው ይህ ጥናት በገልፍ ባህረ ሰላጤ አገራት የተቀጠሩ የቤት ሰራተኞችን ያማከለ ነው። መረጃውን ለማዘጋጀትም በስድስቱ የገልፍ ባህረ ሰላጤ ሀገራት ውስጥ 2100 የመንግስት ምንጮችና ፍቃድ ያላቸው ኤጀንሲዎችን የተገኘ መረጃ ጥቅም ላይ ውሏል። በጥናቱ በቤት ሰራተኞች፣ ሞግዚቶች፣ ምግብ አብሳዮችና ሹፌሮች ደሞዝ ላይ ያተኮረ ነው። በገልፍ ሀገራት ውስጥ የሚገኙ የቤት ሰራተኞች ክፍያ ከ2025 ጋር ሲነጻጸር በ2026 በ7% ከፍ ማለቱ የተከሰው ጥናቱም በዚህ ዓመት በዩናይትድ አረብ ኤሚሬትስ የሚሰሩ የፊሊፒን ዜጋ የሆኑ ሰራተኞች በ7% ደሞዛቸው ማደጉን አስታውቋል። እንዲሁም በሳውዲ አረቢያ የሚሰሩ ኢትዮጵያውያን ደግሞ የ5% ጭማሪ ማግኘታቸውን አስረድተዋል። ለቤት ሰራተኞች ከፍተኛውን ደሞዝ በመክፈል ዩናይትድ አረብ ኤሚሬትስ ቀዳሚ መሆኗን የገለጸው ጥናቱም በዚህች ሀገር ለፊሊፒንስ ዜጎች 2000 ድርሃም እንደሚከፈል አስታውቋል። በመቀጠል ሳውዲና ኳታር የተሻለ እንደሚከፍሉና ኩዌት፣ ባህሬንና ኦማን ደግሞ ክፍያቸው ከሌሎች ያነሰ መሆኑን ገልጸዋል። እንደ ጥናቱ በባህሬን የፊሊፒንስ ዜጋ የሆኑ ሞግዚቶች በአማካኝ 195 የባህሬን ዲናር የሚያገኙ ሲሆን የቤት ሰራተኞች ደግሞ በአማካኝ 155 ዲናር ይከፈላቸዋል። የኢንዶኔዥያ የቤት ሰራተኞች ደግሞ የሚያገኙት አማካኝ ደሞዝ 125 ዲናር ነው። የህንድ የቤት ሰራተኞች በአማካኝ 115 የባህሬን ዲናር እንደሚያገኙ የጠቀሰው ጥናቱም ኢትዮጵያውያን ደግሞ በአማካኝ 105 ዲናር እንደሚያገኙና እስከ 90 ዲናር ድረስም እንደሚቀጠሩ አስታውቀዋል። ጥናቱ አስከትለውም በኩዌት ሰራተኞች በአማካኝ 145 የኩዌት ዲናር እንደሚከፈላቸው ገልጸው ኢትዮጵያውያን ግን 95 ዲናር የተከፈላቸው መሆኑን ጠቅሷል። በኳታር የቤት ሰራተኞች አማካኝ ክፍያ 1900 ሪያል መሆኑን ጠቅሶም የኢትዮጵያውያኑ ደግሞ 1300 መሆኑንም አስረድተዋል። በሌላ በኩል በኦማን ኢትዮጵያውያን 97 የኦማን ሪያል እንደሚያገኙ ጠቅሶ በአገሪቱ ውስጥ የቤት ሰራተኞች አማካኝ ደሞዝ 145 ሪያል እንደሆነ አስታውቋል። በሀገራችን ላይም ብዙ ገንዘቦችን ሲበላ የከረመው ስቴዲየም በአሁኑ ሰዓት ላይ በሞሉያ እየተጠረገና ውሃው በባሊ እየታፈሰ እንደሚገኝ ሰምታችኋል ብዬ አስባለሁ። ይህ ነገሮችም ብዙዎችን አስቆጥቷል። ምክንያቱም ካሳለፈው ጊዜና ከወጣለት ገንዘብ አንጻር እኛ ሀገር በጣም ብዙ ብር ከባከነባቸው ቦታዎች መሃል ዋነኛው የአዲስ አበባ ስቴዲየም ነው። አዲስ አበባ ከተማ ውስጥ የሚገኘው ስታዲየም ነው። ይህ ስታዲየም በጣም ብዙ ብር ተበልቶበታል። ሁሌ ግን ውድድሮች በኖሩ ቁጥር አስቸጋሪ ውድድር ማድረጊያ ቦታ ነው። እዩት፣ በእግር ኳስ ጨዋታ መሃል እንደዚህ እየተደረገ ነው ውሃ የሚዛቀው። በጣም ብዙ ሚሊየን ብር ግን የፈሰሰበት የባከነበት ቦታ ነው። ከዚህ በፊት ዶክመንተሪዎች ፋና ላይ ተሰርተው አይተናል። እዚህ ስቴዲየም ላይ ስለባከኑ ገንዘቦች ይህንን ያየ ሰው ምን ይላል? የሀገሪቱ ዋነኛው ውድድር ነው። እንደኛ 130 ሚሊዮን ህዝብ ያለበት ሀገር ነው። ስንት መሰረተ ልማት በሚሰራበት ሀገር ውስጥ ይሄ ስቴዲየም ለምንድን ነው መሃል ከተማ የሚገኝ አዲስ አበባ ከተማ ካፒታል ሲቲ ውስጥ የሚገኝ ስታዲየም ነው? ለምንድን ነው በስርዓት ተይዞ ማይስተካከለው? እኔ በጣም ነው ግራ የሚገባኝ የምር። በዚያ ላይ እንደው እንዲህ መበላሸቱ ብቻ አይደለም የሚያናድደኝ፣ እዚህ ስቴዲየም ላይ በተለያዩ ጊዜዎች ለእድሳት ለምናምን እየተባለ የተበላው ገንዘብ ይሄ ያሳፍርም። ነገሩ ስንት ጣጣ ያለብን ህዝቦች ነን። ሰይፉ ፋንታሁንም ይዞልን የመጣው መረጃ አለ ብያችኋለሁ። በእርግጠኝነት ብዙዎቻችን ያሳዝናል ብዬ አስባለሁ። ተአምር ነው። ከአምስተኛ ፎቅ የወደቀችው የአንድ ዓመት ህፃን ጉዳይ አነጋግሯል። በዚህ ጉዳይ ላይ ወላጅ አባቷን አቶ መሀሪን ፈለግ አድርገን አግኝተነዋል። ይሰማል መሀሪ? እንደምን አመሸ? አለን ይመስገን አምላክ። ስሰማ እኔ መቼም የእግዚአብሔር ተአምር ነውና መጀመሪያ እንደው እንኳን በሰላም አተረፋት ማለት ፈልጋለሁ። በጣም የእግዚአብሔር ተአምር ነው። ብዙዎችን አስገርመዋል። ሆስፒታል ሰራተኞቹ፣ አካባቢው ብቻ ይደንቃል። ምንድን ነው የተፈጠረው ግን እስኪ? ምክንያቱም አንዳንዴ እንዲህ አይነት ነገር ለሌላም ወላጅ ትምህርት ሊሆን ይችላልና ምን ነበር የተፈጠረው? የተፈጠረው ያው እንተው አፓርታማ ነው። ታች ሱቆችን ጨምሮ +5 አካባቢ ነው ወይ ቤቱ። በዛ በኩል እኛ ባለንበት ደግሞ ትንሽ ዝቅ ይላል። ትንሽ ስላለው እና እንትን አለ፣ ኮሪደር አለ፣ ፍሬንች ዶር
ከዛ ወጥቶ የልብስ ማስጫዎች ምናምን የለም የእንትን ልብስ ማስጫው የራሱ የቤቱ ማለት ነው። የቤቱ አዎ ኮሪደሮች ከሳሎን ወጥቶ እንደ በረንዳ ነገር አዎ በረንዳ ነው እና ከሳሎን ወጥቶ አጋጣሚ ሊያሰጡ ልጆች ወደዛ ሲወጡ ተከትሏቸው ወጡ። እዛ ይጫወት ነበረ። ያን አጋጣሚ እንትን ርብራቡ የዘረቱ ርብራብ የመሀሉ ትንሽ ሰፋ ያለ ነው አንድ ቦታ ላይ እና መንታ ናቸው ልጆቹ እንደዚህ እየተጫወቱ ከፊትና ከኋላ እዛ እንትን ይገባሉ ይጫወታሉ እዛ በረንዳ ላይ። ከዛ እንደዚህ እንትን በሰፋ ባለው ብረት ነው እንትን ያለችው የሾለከችው ሸልፋ ለዛ ነው ቦታው ሳይከስር እንትን ነው መሬቱ ሊሾ ትንሽ ነው። ወደቀች። ሰዎች ነበሩ ከስር ታች ዘበኞች ምናምን ነበሩ። አነሷት። ወደ 30 ደቂቃ ወይም ቢያንስ 20 ምናምን ደቂቃ ይሆናል። ትንፋስ ብዙ አልነበረም። እንትን ፌንት አደረጋ ነበረ። ከዛ ወደ እንትን አመራን ወደ አይቴም ሆስፒታል። እኔ በሰዓቱ አልነበርኩም። ጎረቤቶች ነበሩ መኪና ይዘው እዛ ደርስ ዶክተሮቹም እዛ ነበር የተወለደችው ይዘው ያውቋቸዋል። ብዙ ርብርብ አደረጉ። ጊዜው ትንሽ ትንፋስ ምናምን መቋረጥ ነበረ። እስካሁን ምርመራ ሙሉ ተደረገ። ከዛ በቃ ምንም ነገር የለም። ውጤቱ ላይ ምንም በቃ የተጎዳችው ጉዳትም የለም። ሌላው የምታየው ምንም ነገር የለም። ለምን ሲሚንቶ ላይ ነው ግን የወደቀችው ከላይ? አዎ ሊሾ ነው በቃ ከላይ እንዳልኩ 5ኛ ነው። እንደውም በዛ ዝቅት ወደ 6ኛ በለው ፎቅ ከሰር ያሉት ይጨመሩ። እንኳን ለህፃን ልጅ ለትልቅ ሰው ራሱ የሚከብድ ነው። ከ5ኛ ፎቅ ላይ ወድቃ ደግሞ ፍራጃይል ስለሆነ የነሱም ሰውነት ተአምር ነው። በጣም መሬቱ ራሱ በቃ እንደዚህ አንዳንዴ እቃ ይወድቃል። እቃ ይወደቀ እንኳን ከልብስ በስተቀር የሚመለስ እቃ የለም ይወድቅ እና ከስር ደግሞ የሲሚንቶ ሊሾ አለ። ያ ደግሞ ትንሽ እንትን ከባድ ያደርገዋል። ግን ፈጣሪ ተአምር ነው። ምልክት ላይ ያለው የምታየው ምልክት የለም። ራሱ በቃ ወደቋ ራሱ የምታውቀው የነበረ ካልሆነ በስተቀር እዛ የጠባሳም የለም ምንም የለም። መጨረሻ ላይ እስከ 2 ቀን አደረች። ለሞታ እንትን ወጣ ስንል ዶክተሮቹ ቼክ አደረጉ። ጤናማ ነች አሉ። መጨረሻ ላይ እንትን ድጋሚ ይታይ ተባለ። ድጋሚ ታየች። ምንም አሁን በቃ ትጫወታለች። እንደ በፊቱ ትጫወታለች። አሁን ሆስፒታል የተነሳችውን ፎቶ እያየው ነው እና እጇ ላይ እንደ ጭረት ነገር ያለው ፎቶ ነው ወይስ አይኔ ነው? ትንሽ ያው ጭረት አለች። ትንሽ የወደቀችባት ያረፈችባት ትንሽ ያለች እዚህ ጭንቅላቷ ላይ የሆነ ባጭ ነበረች። ትንሽ ባጭ ነበረች። ወዲያው አልቆየም እሱ ለቴዎድሮስ ታደሰም የጸሎት ጥሪ እየተጠራ መሆኑን በመግቢያ ላይ ነግሬያችሁ ነበር። ይሄም ነገር ብዙዎቻችንን ያሳዝናል ብዬ አስባለሁ። እስኪ አብረን መረጃው ምንድነው የሚለውን እንመልከት። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር፣ ግን ምንም አልላችሁም፣ ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። ቪዲዮውን ሼር በማድረግ መልእክቱ ለሁሉም አድናቂዎቹ እንዲደርስ እናድርግ። ከታጠቁ ወንጀለኞች 6 ሚሊዮን ብርን ያስገኘው ወይም ደግሞ የተቀበለው አንድ የፖሊስ አባል በአሁኑ ሰዓት ላይ 10 ሺህ ብር ማግኘቱን ሁላችንም እናውቃለን። 10 ሺህ ብሩ ግን ብዙዎችን እያስቆጣ ይገኛል። ሌሎች ፖሊሶችም 6 ሚሊዮኑን ሊወስዱ ነው የሚችሉት ካሁን በኋላ እንዴት 10 ሺህ ብር ይሰጣል በማለት ሐሳባቸውን እየተናገሩ ይገኛሉ። እንዲህ የሚል ዜና ሰማሁ። ከታጠቁ አካላት ጋር በመታቆስ 6 ሚሊዮን ብር ያተረፈ የአሶሳ ፖሊስ አባል ማበረታቻ እንዲሆነው 10 ሺህ ብር ተሸለመ። ከዚህ በላይ ነቆራፊት ነው የሚገኘው። ከዚህ በላይ ማናደጃ ፊት ነው የሚገኘው። አንዳንድ ጊዜ የምናደርጋቸውን ነገሮች ብንተዋቸው ጥሩ ነው። ብንተዋቸው የተሻለ ሪዛልት ያመጣሉ። ቴንኪው በቂ ነው። በቃ ሽልማት አያስፈልግም። ባለፈው የአዲስ አበባ ስቴዲየም ዝናብ ዘንቦበት ሐይቅ ሲሆን ያንን መብት ለመስጠት ሞሉያ ገዝቶ ሰራተኞችን እየጨመቃቸው አውጡ ያለ ሰው ቢቶ ኮሻ ነው። በቃ ለካሜራ አይዳረግም። ለነገሩ እነሱ ከቲያትር ቤት ነይ ብለው አቃቢ ነው ያደረጉ።
ምክትል ፕሬዝዳንት አድርገው የሾሙ ሰዎች ይህን አያደርጉም አይባሉም። ቢኮዝ እነሱ ቲያትረኞች ናቸው እንጂ ስለ ስፖርቱ የሚያውቁት ነገር የለም። ይሄ ግን ለምን ሰጠህ ነው፣ ለምን አተረፍክ ነው። አንዳንዴ ያረከው ነገር ትክክል አይደለም፣ ሁለተኛ እንዳታረግ ያስመስላል። ደጋግ ሰዎች በእንደዚህ አይነት ምክንያቶች፣ በእንደዚህ ቀሽም ሰዎች ምክንያት ይጠፋሉና የምናደርጋቸው ነገሮች አንዳንዴ የማይቻል ከሆነ መተው፣ ቴንኪው ብሎ መተው፣ የሚቻል ከሆነ ግን የሚመጥነው ነው። ያረኩት ነገር ትክክል ነው፣ ያረኩት ነገር እንኳን አደረኩ ደግ አደረኩ እንዲልና ያን ነገር እንዲቀጥልበት ለሌሎቹም ራዕይ እንዲሆን ተከታይ እንዲኖረው ማድረግ። አለበለዚያ ግን እንደዚህ ደጋግ ሰዎችን እያጣን ነው። በ2049ም አላግባብ በሆነ መልኩ የፕሮቴስታንት ቸርች እያፈረሱ የነበሩ ግለሰቦች ተይዘዋል። እሺ፣ በዚህ አጋጣሚ የአዲስ አበባ ፖሊስን በጣም እንትን እላለሁ፣ ሪስፔክት አደርገዋለሁ። ነገሩ አግራቤት ሳያደርግ ቶሎ ስለተቆጣጠረው ስፔሻሊ የአርሲ አካባቢ ያላቸው የደህንነት ሰዎች ወይም ህግ አስፈጻሚዎች ከአዲስ አበባ ፖሊስ ብዙ የምትማሩት ነገር አላችሁ። አንድ ቤተክርስቲያን ሙሉ ተቃጥሎ እንትን እስከሚል መጠበቅ አልነበረባችሁም። ይሄ የአዲስ አበባ ፖሊስ ተግባር በጣም አስተማሪ ነው። የመጀመሪያ ፖይንቴ ነው። ሁለተኛው ፖይንቴ ነገሩን የሃይማኖት ለማስመሰል የጣራችሁ ሰዎች በሙሉ ነገርየው የሃይማኖት እንዳልሆነ እንትን ነው ማለት እንደ ፕሮቴስታንት ረጅም ዓመት ከኦርቶዶክሶች ጋር ኖር ያለው አይኖ በተለይ ቀደም ባሉት ጊዜ ትንሽ አለመግባባቶች ነበሩ። አሁን ግን ነገሮች እየሰከኑ መጣው። በጣም ሚውቹዋል ሪስፔክት አለን። አንድ ላይ ነው የምንኖረው። ኦርቶዶክስ እና ፕሮቴስታንት መካከል ያለው ነገር ያን ያህል እንትን አልነበረም። አክቹአሊ ሙስሊምን ይጨምራል። ኦርቶዶክስ፣ ሙስሊምና ፔንቴዎች አሁን በጣም ተስማምተን ነው እየኖርን ያለ ነው። ከማህበራዊ ሚዲያ ፍትጊያ ባሻገር ማለት ነው። እነዚህ ሁለቱ ሰዎች እንትን ናቸው። አንደኛው ሙስሊም ነው፣ አንደኛው ፕሮቴስታንት ነው። እና ከፍ አድርጋችሁ በተለይ የሙስሊሙን ልጅ እንትኑን ማየት ትችላላችሁ። ኦርቶዶክስ አይደለም። ስለዚህ የሃይማኖት አይደለም ነገርየው። የሃይማኖት ክሊርሊ ሊሰመርበት ይገባል። የሃይማኖት እንዲመስል የፈለጋችሁ ሰዎች ለምን በዚህ መጠን ብጥብጥን እንደፈለጋችሁ አይገባኝም። በተለይ አንዳንዶች ከኢትዮጵያ ሁለተኛ ብዙ ነን ምላሽ እንሰጣለን ምናምን የሚባል አላስፈላጊ ቃላቶች የተወደዳችሁ ምላሽ መሰጣጠት ደም ከማፍሰስ ባሻገር ምንም የሚጠቅመን ነገር የለም። ከመገዳደል ባሻገር ምንም የሚጠቅመን ነገር የለም። እኛ ወንጌል አማኞች የክርስቶስ ተከታዮች ነን። ክርስቶስን መምሰል የምንፈልገው በምህረት በፍቅርና በይቅርታ እንጂ ነገሮችን የምናልፈው ደም በመመለስ አይደለም። ምላሽ እንሰጣለን ምናምን ይሄ ቶታሊ ነውር ነው። ሰከንድ ነው። ማንም የሃይማኖትን ግጭት ሲያስብ ውጤቱን ሊፈራ ይገባል። የሃይማኖት ጉዳይ አይደለም። ሙስሊም አለ፣ ፕሮቴስታንት አለ ምናምን ኮንዶሚኒየሞች መካከል ነው እንትን ያለው። ድምጽ የረበሻቸው ሰዎች ናቸው እንትን ያሉት ምናምን። ይሄ ህግ የያዘው ስለሆነ የአዲስ አበባ ፖሊስ በቁጥጥር ስር ለማዋል ያደረገውን ጥረት ህግ ለማስከበር ደግሞ ስለሚያሳየን አቃቤ ህጉ ታዩታላችሁ። የሃይማኖት ጉዳይ አይደለም ቶታሊ። እና በእያንዳንዱ ነገር እየተነሳችሁ ኦርቶዶክስን አታክ ለማድረግ መሞከር እኔ ጤንነት አይመስለኝም። እኔ አይ ዶንት ኖ ምናልባት የመንግስት ፖሊሲ ከሆነ ይነገረንና በቃ በአዋጅ እንትን ይበል ይታወጅ። ከዛ በኋላ እኛም እንቀጥላለን ማለት በሁሉ ነገር ኦርቶዶክስን አታክ ማድረግ ተገቢ አይደለም። ይሄ ቤተክርስቲያኒቱ አላከቻቸው አንደኛ፣ ሁለተኛ ደግሞ የቤተክርስቲያኒቱም ልጆች አይደሉም። በዚህ አጋጣሚ ኦርቶዶክስ ወንድሞቼን የምመክረው ምንድነው ሰከን ማለት ነገርን ቀስ ብሎ አሁን እንደያዛችሁት መያዝ ጥሩ ነገር ነው። ሰዎች ሲሳሳቱ እንዲሳሳቱ ልንፈቅድላቸው ይገባል። እንዲሳሳቱ ልንፈቅድላቸው ይገባል ማለት ሲሳሳቱ ራሳችን ይዘን ጨርቃችን ጥለት ማበድ የለብንም። ሰው በተሳሳተ ቁጥር መደነቅ የለብንም። ሰውን ከስተቱ ማውጣትም ነቢያት እንኳን ተሳስተዋል። እንኳን እኛ እኮ ሰው የመከረን ሰው ያስተማረን ሰዎች ነን። ምንም እንኳን ትምህርቱ የእግዚአብሔር ቢሆን የሚያስተምሩን መምህራን ሰዎች ናቸው። ራሱ አምላክ ያስተማራቸው ሐዋርያት እኮ ብዙ ነገር ተሳስተው ነው ለክብር የበቁት። እና ሰውን ሃይማኖቱን እስካልካደ ድረስ ሰው እንዲሳሳት መፍቀድ አለብን። ስተቱን እንዳይኖርበት ሰው ጨምሮ እንዳያጠፋበት እናስተምረዋለን፣ እንመክረዋለን እንጂ ሰው ሲሳሳት ያን ስተቱን ዘን እንደ ዝንብ መሮጥ የለብን። በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከምንገናኝ ድረስ ቸር ቆዩልኝ።